ጤና ይስጥልን እንደምናምሽታችኋል የተወደዳችሁ የአባይ ቴሌቪዥን ተመልካቾች የዕለተ ማክሰኞ ሚያዝያ 27 ቀን 2018 አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን ሱዳን ጥቃት ተከፍቶብኛል በሚል ያቀረበችውን ክስ የኢትዮጵያ መንግስት መሰረተ ቢስ ሲል ውድቅ ማድረጉን የህወሓት ቡድን ዶክተር ደብረጽዮንን የክልሉ ፕሬዝዳንት አድርጌ ሾም ያለው ማለቱን ተከትሎ የስምረት ፓርቲ አመራሮች ይህ ቡድን ካልተወገደ በትግራይ ሰላም አይኖርም ሲሉ መቃወማቸውን እንዲሁም ግጭት የኢትዮጵያ መገለጫ ሊሆን አይገባም ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ማሳሰባቸውን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። ሱዳን ጥቃት ተከፍቶብኛል በሚል ያቀረበችውን ክስ የኢትዮጵያ መንግስት መሰረተ ቢስ ሲል ውድቅ አደረገ። የኢትዮጵያ የውጭ ጉዳይ ሚኒስቴር የሱዳን ጦርና የሱዳን የውጭ ጉዳይ ሚኒስቴር በኢትዮጵያ ላይ የሰነዘሩትን ክስ መሰረተ ቢስ በማለት ሙሉ ለሙሉ ውድቅ አድርጎታል። ሚኒስቴሩ ዛሬ ባወጣው መግለጫ የኢትዮጵያ መንግስት የሁለቱ ሀገራት ህዝቦች የረጅም ጊዜ ወንድማማችነትና ታሪካዊ ትስስርን በማክበር በሱዳን የእርስ በርስ ጦርነት ተሳታፊ በሆኑ ኃይሎች በኢትዮጵያ ሉዓላዊነትና ብሔራዊ ደህንነት ላይ የተፈጸሙ ጥሰቶችን ይፋ ሳያደርግ በትዕግስት ማለፉን አስታውቋል። ከነዚህ ጥሰቶች ውስጥ የህወሓት ቅጥረኞችን በሱዳን ጦርነት ውስጥ በስፋት ማሳተፍ አንዱ መሆኑንም መግለጫው ጠቅሷል። የሱዳን ጦር ለዚህ የህወሓት ቅጥረኞች የጦር መሳሪያና የገንዘብ ድጋፍ በማድረግ በኢትዮጵያ ምዕራባዊ ድንበር በኩል ጥቃት እንዲፈጽሙ ሁኔታዎችን ማመቻቸቱን የውጭ ጉዳይ ሚኒስቴር ገልጿል። ሱዳን የተለያዩ የጸረ ኢትዮጵያ ኃይሎች መናኸሪያ የሆነች መምጣቷን የሚያሳዩ ተአማኒነት ያላቸው ማስረጃዎች መኖራቸውንም አክሏል። የሱዳን ጦር ባለስልጣናት በኢትዮጵያ ላይ የሚያቀርቧቸው ክሶች የራሳቸውን እኩይ ዓላማ ለማራመድ በሚንቀሳቀሱ የውጭ ኃይሎች ግፊትና ትዕዛዝ የሚፈጸሙ መሆናቸውንም ሚኒስትሩ በመግለጫ አብራርቷል። ይህም ሆኖ ኢትዮጵያ በዚህ አስቸጋሪ ወቅት ከሱዳን ህዝብ ጋር ያላትን ወንድማማችነትና አጋርነት አጠናክራ እንደምትቀጥል አረጋግጣለች። በሱዳን ላለው ቀውስ ወታደራዊ መፍትሄ ስለሌለ ተፋላሚ ወገኖች በአስቸኳይ የተኩስ አቁም አድርገው ወደ ውይይት እንዲመጡ እንዲሁም ሰብአዊ እርዳታ ያለምንም ገደብ እንዲቀርብና በሲቪል የሚመራ የሽግግር ሂደት እንዲጀመር ኢትዮጵያ ጥሪዋንም ማስተላልፋለች። የሱዳን ጦር ኃይሎችና የሱዳን የውጭ ጉዳይ ሚኒስቴር በትናንትናው ዕለት በጋራ በሰጡት መግለጫ ከባህር ዳር አውሮፕላን ማረፊያ ተነስቷል ባሉት የሰው አልባ አውሮፕላን ወይም ድሮን በካርቱም ዓለም አቀፍ አውሮፕላን ማረፊያ ጥቃት መፈጸሙን ገልጸው ለዚህም ኢትዮጵያን ተጠያቂ አድርገውም ነበር። የህወሓት ቡድን ዶክተር ደብረጽዮንን የክልሉ ፕሬዝዳንት አድርጌ ሾም ያለው ማለቱን ተከትሎ የስምረት ፓርቲ አመራሮች ይህ ቡድን ካልተወገደ በትግራይ ሰላም አይኖርም ሲሉ ተቃወሙ። በምርጫ ቦርድ የተሰረዘው የህወሓት ቡድን ከጦርነቱ በፊት የነበረውን ምክር ቤት መልሻለሁ በማለት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጌ ሾም ያለው ማለቱን ተከትሎ የተለያዩ አካላት ትችት ሰንዝረዋል። የቀድሞ የህወሓት አመራር የነበሩትና በአሁኑ ወቅት ስምረት ፓርቲ መስርተው እየተንቀሳቀሱ የሚገኙት አቶ ጌታቸው ረዳና ፕሮፌሰር ክንደያ ገብረ ሕይወት አደገኛ ያሉትን የህወሓት እንቅስቃሴ በጥብቅ ከተቹ መካከልም ይገኙበታል። በአሁኑ ወቅት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ቢሆንም ህወሓት ይህንን በይፋ በመጣስ አዲስ የክልል ፕሬዝዳንት ሾም ያለው ብሎ መግለጫ ማውጣቱን እቃቃ ጨዋታ ሲሉ ያጣጣሉት አቶ ጌታቸው ረዳ እነዚህ ሰዎች ሳይወገዱ የትግራይ ህዝብ ሰላም አያገኙም ሲሉ ጠንከር ያለ አስተያየት አስፍረዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ይህንን እቃቃ ጨዋታ ልጆችን በጦርነት ለማስጨረስ የቆረጡ ደናቁርት ዛሬም እያላገጡ ደግመውታል ሲሉ ገልጸዋል። እንሳቅ ወይስ እናልቀስ ሲሉ የደብረጽዮንን ሹመት የወረፉት አቶ ጌታቸው እነዚህ ሰዎች ሳይወገዱ የትግራይ ህዝብ ሰላም አያገኝም ሲሉ አክለዋል። ሌላው የቀድሞ የመቀሌ ዩኒቨርሲቲ መምህርና የአሁኑ የስምረት ፓርቲ ከፍተኛ አመራር የሆኑት ፕሮፌሰር ክንደያ ገብረ ሕይወት በትግራይ ክልል ያለው ወቅታዊ የውጥረት ሁኔታ አስመልክተው ጠንከር ያለ አስተያየት ሰጥተዋል።
ፕሮፌሰር ክንዲያ ኋላ ቀር ሲሉ የጠሩትን የህወሓት ቡድን ለትግራይ ጥፋት የበቀል አረም ነው ሲሉ ገልጸውታል። አክለውም አረሙ መወገድ አለበት ሲሉ አሳስበዋል። ይህ ሁሉ ለከት የለሽ እብደት ጦርነት ቀስቅሶ ህዝብን ይዞ ከመጥፋትና ከማተራመስ የዘለለ ይህ ነው የሚባል አዎንታዊ ውጤት የለውም ሲሉ የህወሓትን አካሄድ አጣጥለዋል። ቡድኑን ከጦርነት ውጪ መኖር የማይችል ሲሉ የገለጹት ፕሮፌሰር ክንዲያ ያለፈው ይብቃን ይብቃችሁ መባል ነው ያለበት ሲሉ አክለዋል። ግጭት የኢትዮጵያ መገለጫ ሊሆን አይገባም ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ አሳሰቡ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ዛሬ ተከብሮ የዋለውን 85ኛውን የአርበኞች ድል በዓልን አስመልክቶ ባስተላለፉት መልእክት ዛሬ የምናከብረው አባቶቻችን በፋሺስት ጣሊያን መርዛማ ጋዝ እየተለበለቡ ህይወታቸውን ሰውተው ያቀናጁንን ታላቅ ድል ነው ሲሉ ገልጸዋል። አክለውም ባልተገራ የስልጣን ፍላጎትና ባልተገራ ድርጊት ላይ የተሰማሩ አካላት ኢትዮጵያን ማንበርከክ እንደማይችሉ አመላክተው ግጭት የኢትዮጵያ መገለጫ ሊሆን አይገባም በማለትም አሳስበዋል። የህዝባችን ፍላጎትና ቀዳሚ ምርጫ ማደግ፣ መሰልጠን፣ መዘመን አምላክ በፈቀደ መጠን በህይወት መኖር እንጂ እጣ ፋንታው ጉስቁልና ሞት የሚመስላቸው ከቡድን ጥፋትና ሴራ ጋር የተወዳጁ ግጭትን ካልጫሩ ጤና ያጡ የሚመስላቸው ሁሉ ልብ ሊሉም ልብ ሊገዙም ይገባል። ኢትዮጵያዊ ይቅር ባይነትን የናቁ ይቅርታ ሲሰጣቸው የተሰጠን ይቅርታ የናቁ በእብለት የተጠመቁ ከማስተዋል ይልቅ በደቦ የሆታ ስሜት ተገዥ ሆኑ አሁንም ችግር አውርድ ጦር አውርድ ማለታቸው ኢትዮጵያውያንን በእጅጉ ያሳዘነ ነው። ይህ የጥፋት ልክፍትም መቆም ይኖርበታል። ግጭት የሀገራችን መገለጫ ሊሆን አይገባም። ይልቁንም ዘመናዊ ማህበረሰብ መታወቂያው የሐሳብና የተልኮ ህብርነት ነው። ለስራ ክቡርነትና ለጋራ እድገት ሐሳብና ህይወትን መስጠትም ጭምር ነው። ስለዚህ ሁሉም ሊገነዘበው የሚገባው የኢትዮጵያዊ ሁሉ ምርጫ ሰላም ነው። በተመሳሳይ ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ የትስስር ገጻቸው ላይ ለ85ኛ ጀግኖች አርበኞች በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። በመልእክታቸውም አርበኝነት ማለት ለሀገር ያለ ዋጋ የሚከፈል ከራስ ወዳድነት የነጻ መስዋዕትነት ነው ያሉ ሲሆን ዓላማውም ሀገርና ህዝብን ብቻ ማዕከል ያደረገም ነው ብለዋል። አርበኝነት የግል ክብርን፣ የግል ስልጣንንና የግል ጥቅምን ለሀገር ሲባል መሰዋት ነው ያሉት ዶክተር አብይ በተቃራኒው ባንዳነት ማለት ሀገርን ለራስ ጥቅም በመሸጥ የሚከናወን የውርደት ካባ ነው ብለውታል። ዛሬም የግል ፍላጎት የሚያሸንፋቸው ሀገርን አፍርሰው የግል ቤት መስራት የሚመኙ ትልቁ መርከብ አፍርሰው ትንንሽ ታንኳዎችን ለመሸጥ የሚመኙ ለቅንጥብጣቢ ነገር ውርደትን ለመሸከም የማይሳቀቁ ወራሪዎች መኖራቸውን ጠቁመው ለዚህም ኢትዮጵያን የሚወዱ የኢትዮጵያ አርበኞች ሁሉ እንዲነሱ ጥሪያቸውን አቅርበዋል። ዛሬ በተከበረው የአርበኞች ድል ላይ ንግግር ያደረጉት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በበኩላቸው የትናንቱ አርበኝነት ሀገርን ከወራሪ በመስዋዕትነት በማዳን የተገለጠ ነበር። የአሁኑ ትውልድ አርበኝነት ደግሞ ድህነትና መከፋፈልን በመታደግ ነው ብለዋል። አክለውም ኢትዮጵያ ያላግባብ ያጣችውን የባህር በር ማስመለስ ከዘመኑ አርበኞች ትሻለች ሲሉ አስገንዝበዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የወደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛ ዙር የመረጃ ጥንቅራችን ስናልፍ ደግሞ ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው በኦዲት ተረጋግጧል በሚል የተዘገበው መረጃ የተዛባ ነው ሲል ፌዴራል ፖሊስ ማስተባበሉን እንዲሁም በትግራይ ክልል አሁን ላይ ወደ ጦርነት ልንገባ የምንችልበት አደገኛ ሁኔታ ላይ ነን ሲሉ ሌተናል ጀነራል ታደሰ ወረደ መግለጻቸውን ጨምሮ ሌሎች መረጃዎችን
ሀና ፍሳ እንደሚከተለው ታቀርባቸዋለች። አብራችሁን ቆዩ። በትግራይ ክልል አሁን ላይ ወደ ጦርነት ልንገባ የምንችልበት አደገኛ ሁኔታ ላይ ነን ሲሉ ሌተናል ጄኔራል ታደሰ ወረደ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ባወጡት መግለጫ የትግራይን አሁናዊ ሁኔታ በሚመለከት የተለያዩ ሀሳቦችን አንስተዋል። ታደሰ ወረደ በመልእክታቸውም በትግራይ ክልል አሁን ያለንበት መድረክ በሰላምና በጦርነት መካከል ባለች እጅግ ቀጭን መንገድ ላይ ቆመን ያልተገፈፈው የጦርነት ዳመና ዳግም ሊዘንብ የሚችልበትና በቀላሉ ወደ ጦርነት ተንሸራተን ልንገባ የምንችልበት አደገኛ ሁኔታ ላይ ነን ብለዋል። በዚህ ወቅት በአይነቱ በይዘቱና በውጤቱ በታሪካችን ገጥሞን የማያውቅ አደገኛ ፈተና እያስተናገድን እንገኛለን ያሉት የጊዜያዊ አስተዳደሩ ፕሬዝዳንት በዚህ ፈተና ውስጥ አሁንም የመውደቅ ዕድላችን ሰፊ ቢመስልም እንደ ሕዝብ አንድ ሆነን ለመቀጠል ያለን ብቸኛ አማራጭ ግን ይህንን ፈተና በጽናት ማለፍ ብቻ ነው ሲሉ ገልጸዋል። እልህና እኔ ያልኩት ብቻ ይሁን የሚል አስተሳሰብ የችግርን ጥልቀት ካለመረዳት የትግራይን ህዝብ የሀገርንና የቀጠናውን የጂኦፖለቲካዊ ሁኔታ ካለማገናዘብ የሚመነጭ ነው ብለዋል። የዚህ ሁሉ ችግር ምንጭ አመራሩ መሆኑን የገለጹት ሌተናል ጄኔራሉ ሁኔታዎችን በብስለት ከመገምገም የተለየ ሀሳብ ያራመደን ማፈን፣ ስትራቴጂን በታክቲክ ለመተካት መዳከር፣ የህዝብን አቅምና ትግል ማዳከም፣ ስም ማጥፋትና ጥላሸት መቀባባት ላይ ማተኮር የትግራይን ፖለቲካ አሁንም ወደ ውድቀት መንገድ እየመራ መሆኑን ሊደበቅ የማይችል ጥሬ ሀቅ ነው ብለዋል። ሌላውን አልሰማም በማለት እኔ ያልኩት ብቻ ይሁን የሚል ጭፍን አካሄድ ውጤቱ ሌላ ዙር ውድቀት እንጂ መፍትሄ ሊሆን አይችልም ያሉት የጊዜያዊ አስተዳደሩ ፕሬዝዳንት ወስኛለሁ ብሎ በኃይል ለማስፈጸም መሞከር ደግሞ ከሱም የባሰ አደጋ ነው ሲሉ ገልጸዋል። በዚህ የእውር ድንብር አካሄድ መሄድን ከመረጥን እንደ ህዝብ እንደምንወድቅና ዋጋ እንደምንከፍል ግልጽ ነው ሲሉ በመልእክታቸው ላይ አስተላልፈዋል። አሁንም የትግራይን ህዝብ ወደ ሌላ ዙር የውድቀት አዙሪት እንዳያመራ ማድረግ ተገቢ አይደለም። ስለሆነም መላው የትግራይ ህዝብ እዚህ አደጋ ላይ የሚጥለንና ብልሃት የጎደለውን ውሳኔ ሙሉ በሙሉ ወደ አደጋና መበታተን እንደሚያስገባን አውቃችሁ እንድታስቆሙትና የተሻለ ሀሳብ የሚመነጭበት የውይይት መድረክ እንዲፈጠር የበኩላችሁን ጥረት እንድታደርጉ ሲሉ ሌተናል ጄኔራል ታደሰ ወረደ ጥሪ አቅርበዋል። ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው በኦዲት ተረጋገጠ በሚል የተዘገበው መረጃ የተዛባ ነው ሲል የፌዴራል ፖሊስ አስተባበለ። የኢትዮጵያ ፌዴራል ፖሊስ ሪፖርተር ጋዜጣ ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸውን በኦዲት ምርመራ መረጋገጡ ተነገረ በሚል የዘገበው መረጃ የተዛባ ነው ሲል ባወጣው መግለጫ አስታውቋል። እንደ ፌዴራል ፖሊስ መግለጫ ከሆነ ጋዜጣው ለዘገባው መነሻ ያደረገው ተቋሙ ሚያዝያ 21 ቀን 2018 ዓ.ም ለሕዝብ ተወካዮች ምክር ቤት የሕግና የፍትህ ቋሚ ኮሚቴ ያቀረበውን የ9 ወራት የስራ አፈጻጸም ሪፖርት ነው። ሆኖም ጋዜጣው በሪፖርቱ የቀረቡትን ዝርዝር ማብራሪያዎች ወደ ጎን በመተውና የቁጥር ስሌት ስህተት በመስራት የተሳሳተ መረጃ አሰራጭቷል ሲል የፌዴራል ፖሊስ አስታውቋል። ሪፖርተር ጋዜጣ 133.9 ሚሊዮን ዶላር ወደ ብር በመቀየርና በሪፖርቱ ከተጠቀሰው 78 ቢሊዮን ብር ጋር በመደመር 98 ቢሊዮን ብር ተዘረፈ የሚል ድምዳሜ ላይ መድረሱን ፖሊስ ገልጿል። ሆኖም የዶላር መጠኑ ጉዳት ሳይደርስ ማዳን የተቻለ እንጂ የተዘረፈ አለመሆኑን ፖሊስ አብራርቷል። ፖሊስ ለቋሚ ኮሚቴው ያቀረበው 78 ቢሊዮን ብር በተለያዩ የወንጀል አይነቶች የተከፋፈለ እንጂ በአንድ ዘረፋ የጠፋ ገንዘብ አለመሆኑን በዝርዝር አቅርቧል። ይኸውም 7 ቢሊዮን ብር ከሙስና ወይም ማዳበሪያ ግዥና ባንክ ማጭበርበር ጋር የተያያዘ፣ 6.4 ቢሊዮን ብር የጉምሩክና ታክስ ወንጀሎች ወይም ከታክስ ስወራና ኮንትሮባንድ፣ 13.7 ቢሊዮን ብር የተደራጁ ወንጀሎች፣ ህገወጥ የሰዎችና የማዕድን ዝውውር እንዲሁም 44.9 ቢሊዮን ብር የፋይናንስና ንግድ ነክ ወንጀሎች መሆናቸውን ገልጸዋል። በዚህ ስር ከአርቲስቶችና ከፊንቴክ ድርጅቶች ጋር በተያያዘ በ1400 ሰዎች ላይ የደረሰው 1.7 ቢሊዮን ብር ጉዳትም ይገኝበታል። 6 ቢሊዮን ብር በሽብርና መሰል ወንጀሎች ጉዳት ሳይደርስ ማዳን መቻሉንም ገልጸዋል። በእነዚህ የወንጀል ድርጊቶች ተሳትፏል የተባሉ የውጭ ዜጎችን ጨምሮ 1518 ተጠርጣሪዎች በቁጥጥር ስር ውለው ጉዳያቸውን በማረሚያ ቤት ሆነው እየተከታተሉ መሆኑን ፖሊስ አስታውቋል። በመጨረሻም የፌዴራል ፖሊስ ሪፖርተር ጋዜጣ የጋዜጠኝነት ስነ ምግባርን በጣሰ መልኩ ኃላፊነት የጎደለው ተግባር ፈጽሟል በማለት ጋዜጣውን በሕግ አግባብ የሚጠይቅ መሆኑን በይፋ አስታውቋል።
የደሴ ከተማ አስተዳደር 2900 ለሚሆኑ የጸጥታ አባላት የቤት መስሪያ ቦታ ማስረከቡን አስታወቀ። የደሴ ከተማ አስተዳደር በ125 ማህበራት ለተደራጁ ለ2900 የጸጥታ አባላት የቤት መስሪያ ቦታ ርክክብ አካሂዷል። በቦታ ማስረከቢያ ስነ ስርዓቱ ላይ ንግግር ያደረጉት የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ የጸጥታ ኃይሉ የከተማዋንና የህዝቡን ሰላም በመጠበቅ ዋጋ ከፍሏል ብለዋል። በጸጥታ ኃይላችን ላብና ደም ከተማችንን ከጽንፈኞች በመጠበቅ ሰላም አድርገናል ሲሉም አክለው ገልጸዋል። ይህ የልፋታችሁ ውጤት ነው፣ ይገባችኋልም ብለዋቸዋል። መንግስት በቤት ልማት ዘርፍ ማህበረሰቡን ተጠቃሚ ለማድረግ እየሰራ ነው ያሉት ተቀዳሚ ምክትል ከንቲባው የጸጥታ ኃይሉን በተመሳሳይ በአነስተኛ ክፍያ የቤት ባለቤት እንዲሆን ለማድረግ መሰራቱንም አንስተዋል። በዛሬው ዕለትም በቁርቁር ቀበሌ ባህረ ሰዮ በተባለ ቦታ በ125 ማህበራት ለተደራጁ የጸጥታ አባላት የቦታ ርክክብ መካሄዱንም አረጋግጠዋል። በዚህም መሰረት በከተማ በማህበር ለተደራጁ የቤት ፈላጊዎች 117 ሄክታር መሬት በማዘጋጀት ለእያንዳንዱ አባል 100 ካሬ ሜትር ቦታ እንዲረከቡ መደረጉን ተናግረዋል። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ በበኩላቸው የጸጥታ መዋቅሩ የሚከፍለውን ዋጋ ታሳቢ በማድረግ የክልሉ መንግስት መመሪያ በማውጣት የቦታና የቤት ባለቤት እንዲሆኑ መስራቱን ተናግረዋል። የደሴ ከተማ አስተዳደርም ለጸጥታ ኃይሎች የቤት መስሪያ ቦታ ማስረከቡ የሚያስመሰግን ነው ሲሉ ገልጸዋል። የጸጥታ ኃይሎች የጠላትን አጀንዳ በማክሸፍ ሀገር ገንብታቸዋል፣ ለትውልድ የሚሻገር ገድል ተወጥታቸዋልና የጀመራችሁትን ስራ አጠናክራችሁ እንድትቀጥሉ ሲሉም መልእክት አስተላልፈዋል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ ትራምፕ ኢራን የአሜሪካ መርከቦችን ካጠቃች ከምድረ ገጽ ትጠፋለች ብለው ሲዝቱ፣ እስራኤል ደግሞ በሊባኖስ ላይ በፈጸመችው ጥቃት 17 ሰዎች መገደላቸው ተገለጸ። ትራምፕ አሜሪካ በሆርሙዝ ወሽመጥ የሚተላለፉ መርከቦችን ለመጠበቅ በምትወስደው እርምጃ ወቅት መርከቦቿ ላይ ጥቃት ከተፈጸመ ኢራን ከምድረ ገጽ ትጠፋለች ሲሉ ዝተዋል። የእስራኤል ጦር ሊባኖስ ላይ በፈጸመው ጥቃት ደግሞ 17 ሰዎች መገደላቸውን የሀገሪቱ ጤና ሚኒስቴር አስታውቋል። ይህ በእንዲህ እንዳለ ዓለም አቀፍ የነዳጅ ጫኝ መርከቦች ባለቤቶች ማህበር የአሜሪካ እጀባ እቅድ ለውጥ አያመጣም ብሏል። ዝርዝሩን ዳሩሰላም ተሾመ እንደሚከተለው ታስደምጠናለች። አብራችሁን ቆዩ። ዶናልድ ትራምፕ ኢራን የአሜሪካ መርከቦችን ካጠቃች ከምድረ ገጽ ትጠፋለች ብለው ሲዝቱ፣ እስራኤል ደግሞ በሊባኖስ ላይ በፈጸመችው ጥቃት 17 ሰዎች መገደላቸው ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የአሜሪካ መርከቦች ላይ ጥቃት ከፈጸመች ከምድረ ገጽ ትጠፋለች ብለው የዛቱ ሲሆን፣ እስራኤል ደግሞ በሊባኖስ ላይ በፈጸመችው ጥቃት 17 ሰዎች መገደላቸው ተገልጿል። ኢራን እንደዛተችው በአሜሪካ መርከቦች ላይ ጥቃት ከፈጸመች ከምድረ ገጽ ትጠፋለች ሲሉ ነው ፕሬዝዳንት ዶናልድ ትራምፕ ያስጠነቀቁት። ፕሬዝዳንቱ ከፎክስ ኒውስ ቴሌቪዥን ጋር ባደረጉት ቃለ ምልልስ አሜሪካ ፕሮጀክት ፍሪደም በሚል በሆርሙዝ ወሽመጥ የሚተላለፉ መርከቦችን ለመጠበቅ በምትወስደው እርምጃ ወቅት መርከቦቿ ላይ ጥቃት ከተፈጸመ ኢራን ከምድረ ገጽ ትጠፋለች ሲሉ ዝተዋል። ትራምፕ አክለውን በድርድሩ ሂደት ኢራን የበለጠ ልፍስፍስ እየሆነች እንደሆነና የሀገራቸው ሰራዊትም ከኢራን የተሻለ ወታደራዊ አቅም እንዳለው ተናግረዋል። ይህ የትራምፕ ቃለ ምልልስ የተሰማው የአሜሪካ ኃይሎች የሆርሙዝ ወሽመጥን ለማስከፈት እየወሰዱት ባለው እርምጃ 7 የኢራን ትንንሽ ጀልባዎችን መምታታቸውን በማህበራዊ ሚዲያ ገጻቸው ካስታወቁ በኋላ ነው። በተጨማሪም አሜሪካ የኢራንን ድሮኖችና ሚሳኤሎችን መታመጣሏን አስታውቃለች። ፕሬዚዳንት ትራምፕ በጦርነቱ ምክንያት በሆርሙዝ ወሽመጥ መተላለፍ ላልቻሉት የንግድ መርከቦቻቸው መንገድ እንዲያስከፍቱ በዓለም ዙሪያ ካሉ ሀገራት ቀረበልኝ ባሉት ጥያቄ መሰረት ፕሮጀክት ፍሪደም የተባለ ዘመቻ ከትላንት ሰኞ ጀምሮ እያካሄዱ ነው። በዚህም የአሜሪካ ኃይሎች የመርከቦቹን ደህንነት ለመጠበቅ ሆርሙዝ ላይ በመሰማራት ጥቃት እንዳይደርስባቸው ጥበቃ እንደሚያደርጉ ተገልጿል። ይህ በእንዲህ እንዳለ ዓለም አቀፉ የገለልተኛ ነዳጅ ጫኝ መርከብ ባለቤቶች ማህበር ኢንተርታንኮ አሜሪካ ይፋ ያደረገችው የንግድ መርከቦችን አጅቦ በሆርሙዝ ወሽመጥ የማሳለፍ እቅድ በከፍተኛ ሁኔታ የሚለውጠው ነገር የለም ብሏል። ሜርስክ የተሰኘችው ግዙፍ የሎጂስቲክስ ኩባንያ አንድ መርከቡ በአሜሪካ ጦር ታጅቦ ሰኞ ዕለት በሆርሙዝ ወሽመጥ ማለፉን አስታውቋል። ከቢቢሲ ቱዴይ ፕሮግራም ጋር ቆይታ ያደረጉት የኢንተርታንኮ ማኔጂንግ ዳይሬክተር ቲም የመርከቡ ማለፍ እገዳውን በማቃለል ረገድ ያለው ተጽዕኖ ውቅያኖስ ውስጥ እንዳለ ጠብታ ነው በማለት ተናግረዋል። ዳይሬክተሩ አክለውም በጣም ጠባብ በሆነ ሁኔታ ውስጥ በቅርብ እጀባ ተደርጎለት ያለፈው አንድ መርከብ ነው ብለው የመርከቡ ማለፍ መውጫ ላጡት የተቀሩት መርከቦች ምንም ነገር ላይ ከፍተኛ ለውጥ አያመጣም ሲሉ አሳውቀዋል። ገለልተኛ የነዳጅ ጫኝ ባለቤቶች የሚወክለውን ማህበር የሚመሩት ማኔጂንግ ዳይሬክተሩ ተግባራዊ እየሆነ ያለ ቅርጽ ያለው ወይም
የተቀናጀ ስርዓት የለም። ስለዚህ አባላቶቻችን እየጠየቁ ያሉት መሰረታዊ ጥያቄዎችን ነው። እነዚህ ጉዞዎች የሚያስጀምረው ማን ነው ብለዋል። መርከቦቹን ወክሎ ከባለስልጣናቱ ጋር የሚነጋገረው ማን ነው? ወሳኙ ጉዳይ ደግሞ በጉዞ ወቅት መርከቦቹ ከኢራን ኃይሎች ችግር ቢያጋጥማቸው የተያዘው እቅድ ምንድነው ሲሉም ጠይቀዋል። በሌላ በኩል ደግሞ የሊባኖስ ተኩስ አቁም ከተጀመረ ወዲህ ከፍተኛ ሞት ከታየባቸው ቀናት አንዱ ሆኖ የተመዘገበው በትላንትናው ዕለት እስራኤል በፈጸመችው ጥቃት 17 ሰዎች መገደላቸውን የሀገሪቱ ጤና ሚኒስቴር አስታውቋል። ካለፈው ሳምንት ማክሰኞ አንስቶ በተፈጸሙ ጥቃቶች የተገደሉ ሰዎች ብዛት 110 መድረሱን ነው ሚኒስትሩ ያስታወቀው። ሚኒስትሩ ንጹሃንና ተዋጊዎችን ለይቶም አላስቀመጠም። ይሁን እንጂ ከተገደሉት ሰዎች መካከል 2 ህጻናት ሲሆኑ 14 ህጻናትም ተጎድተዋል ብሏል። ጥቃት የምትፈጽመው ሂዝቦላህ ላይ መሆኑን የምትናገረው እስራኤል በበኩሏ በደቡባዊ ሊባኖስ 2 ከተሞች የሚገኙ ነዋሪዎች ለቀው እንዲወጡ ትዕዛዝ አስተላልፋለች። የእስራኤል ጦር ሂዝቦላህ በሚፈጽመው የተኩስ አቁም ስምምነት ጥሰት ምክንያት በቡድኑ ላይ በኃይል ለመንቀሳቀስ መገደዱን ገልጿል። ከአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። መረጃዎቹን ዘሩፋኤል ሀብታሙ እንደሚከተለው ያስደምጠናል። በድጋሚ አብራችሁን ቆዩ። የቤንዚን ዋጋ 25 ብር ጭማሪ ተደርጎበት 167 ብር ሲደርስ የአውሮፕላን ነዳጅ ዋጋ ደግሞ ከጥፍ በላይ ጭማሪ ተደርጎበት 319 ብር ደረሰ። የንግድና ቀጠናዊ ትስስር ሚኒስቴር ከትላንት ሰኞ ሚያዝያ 26 ቀን 2018 ምሽት 12 ሰዓት ጀምሮ ተግባራዊ የሆነ አዲስ የነዳጅ ችርቻሮ ዋጋ ይፋ አድርጓል። የዓለም የነዳጅ ገበያና አቅርቦት ላይ መቃወስ የፈጠረው የኢራን ጦርነት ከተጀመረ ወዲህ ኢትዮጵያ ውስጥ ለሶስተኛ ጊዜ በተደረገ የዋጋ ጭማሪ የቤንዚን ችርቻሮ ዋጋ ላይ በሊትር 25 ብር ጭማሪም ተደርጎበታል። ከፍተኛውን ለውጥ ያስተናገደው የአውሮፕላን ነዳጅ ሲሆን ዋጋውም በአንድ ጊዜ ከጥፍ በላይ 169 ብር ጭማሪም ተደርጎበታል። በትላንቱ አዲስ የዋጋ ተመን ከፍተኛ ጭማሪ የተደረገበት የአውሮፕላን ነዳጅ ሲሆን ዋጋውም ከጥፍ በላይ በመጨመር 319 ብር ከ76 ሳንቲም ገብቷል። ዋጋውም በ151 ብር ያደገው ኬሮሲንም ከፍተኛ ጭማሪም ተደርጎበት 320 ብር ከ66 ሳንቲም እንዲሸጥም ተወስኗል። ቤንዚን ላይ የተደረገው የ25 ብር ጭማሪ ሲሆን ዋጋውም 167 ብር ከ50 ሳንቲምም ሆኗል። የ17 ብር ጭማሪ የተደረገበት ነጭ ናፍጣ ደግሞ የ1 ሊትር ዋጋውም 180 ብር ከ46 ሳንቲምም ደርሷል። ቀለል ያለ ጥቁር ናፍጣ 170 ብር ከ62 ሳንቲም እንዲሁም ከባድ ጥቁር ናፍጣ 167 ብር ከ37 ሳንቲም እንዲሸጥም ተወስኗል። መንግስት ይህን የዋጋ ማስተካከያ ከትላንት ሚያዝያ 26 ቀን 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ ተግባራዊ እንዲሆን የወሰነ ሲሆን ለሚመለከታቸው የመንግስት አካላትም መመሪያው መላኩን ገልጿል። ባለፈው ሳምንት መግለጫ የሰጡት የገንዘብ ሚኒስትሩ አህመድ ሺዴ በመካከለኛው ምስራቅ በነበረው ጦርነት ምክንያት ተቀንሶ የነበረው የናፍጣ ነዳጅ አቅርቦት ወደ ቀድሞ መጠን እንዲመለስ መወሰኑን ተናግረውም ነበር። ቀደም ሲል በቀን 9 ሚሊዮን ሊትር የነበረው የናፍጣ አቅርቦት በግማሽ ቀንሶ 4.5 ሚሊዮን ሊትር ብቻ ሲቀርብ መቆየቱን አቶ አህመድ ሺዴ ገልጸው አሁን ላይ ግን መንግስት ያለውን የምርትና የትራንስፖርት እንቅስቃሴ ግምት ውስጥ በማስገባት አቅርቦቱ ወደ ነበረበት 9 ሚሊዮን ሊትር እንዲመለስ መወሰኑን መናገራቸውም ይታወሳል። ኢትዮጵያ ንግድ ባንክ ከወለድ ነጻ ተጠቃሚ ደንበኞች የሰበሰበው ተቀማጭ ገንዘብ 525 ቢሊዮን ብር መድረሱን አስታወቀም። ኢትዮጵያ ንግድ ባንክ ከ31.2 ሚሊዮን በላይ ከሚሆኑ ከወለድ ነጻ ተጠቃሚ ደንበኞች የሰበሰበው ተቀማጭ ገንዘብ 525 ቢሊዮን ብር መሆኑን አስታውቋል። ኢትዮጵያ ንግድ ባንክ ይህንን ያለው የኢትዮጵያ ከወለድ ነጻ የፋይናንስ ባለሙያዎች ማህበር ሶስተኛውን የኢትዮጵያ የሽሪያ አማካሪዎች ዓመታዊ ጉባኤ ቅዳሜ ሚያዝያ 24 ቀን 2018 ዓ.ም በኢትዮጵያ ንግድ ባንክ ዋና መስሪያ ቤት ባካሄደው ወቅት ላይ ነው። ኢትዮጵያ ንግድ ባንክ የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ በወቅቱ ባስተላለፉት መልእክት ባንካችን ከወለድ ነጻ የባንክ አገልግሎት በሀገሪቱ እንዲስፋፋና እንዲጠናከር ከፍተኛ ድርሻ እየተበረከተ መሆኑን ገልጸዋል። አቶ ኤፍሬም መኩሪያ አክለውም በኢትዮጵያ 12 ዓመታትን ያስቆጠረው ከወለድ ነጻ የባንክ አገልግሎት በከፍተኛ ፍጥነት በመስፋፋትና በማደግ ላይ ይገኛል ያሉ ሲሆን በአሁኑ ሰዓት ከወለድ ነጻ ተጠቃሚ ደንበኞች ቁጥር ከ31.2 ሚሊዮን በላይ መሻገሩን ነው የተናገሩት። በሀገራችን የ12 ዓመታትን እድሜ ያስቆጠረው የወለድ ነጻ የባንክ አገልግሎት በከፍተኛ ፍጥነት በመስፋፋትና በማደግ ላይ ይገኛል። በአሁኑ ጊዜ በኢንዱስትሪ ደረጃ የአገልግሎቱ ተጠቃሚ ደንበኛ ብዛት 31.2 ሚሊዮን የተሻገረ ሲሆን የተሰበሰበው ተቀማጭ ገንዘብ መጠንም 525 ቢሊዮን ደርሷል። 31 ከሚሆኑ የንግድ ባንክ አገልግሎት ከሚሰጡ ተቋማት ውስጥ ሁለቱ የተሟላ ከወለድ የባንክ አገልግሎት መስኮትና በባንክ ደረጃ በመስጠት ላይ ይገኛሉ። ለዚህም ውጤታማ አፈጻጸም አይነተኛ ተጠቃሽ ምክንያቱ
የሸሪዓ ምህርን መሰረት ያደረገው የባንክ አገልግሎት በአገልግሎቱ ተጠቃሚ ህብረተሰቡ ዘንድ ከፍተኛ ተቀባይነት በማግኘቱ ነው። ከዚህ አንጻር የኢትዮጵያን ብሔራዊ ባንክ የባንክ ስራ አዋጁን በማሻሻል የተለያዩ መመሪያዎችን በማውጣት ለአገልግሎቱ እድገትና ተቀባይነት ከፍተኛ አስተዋጽኦ አበርክተዋል። የኢትዮጵያ ከወለድ ነጻ የፋይናንስ ባለሙያዎች ማህበር ፕሬዝዳንት አቶ አብዱል ቃድር ወለላ በበኩላቸው ከወለድ ነጻ የፋይናንስ አገልግሎቶች የሸሪዓ መሪዎችን በአግባቡ ተከትለው መስራታቸው ለዘላቂነቱ ወሳኝ መሆኑን አንስተው በዚህም ረገድ የኢትዮጵያ ንግድ ባንክ ባራያነት የሚጠቀስ ተግባር እየፈጸመ መሆኑን ገልጸዋል። አክለውም የኢትዮጵያ ከወለድ ነጻ የፋይናንስ ባለሙያዎች ማህበር በኢፌዴሪ ሲቪል ማህበር ድርጅቶች ባለስልጣን የተመዘገበ እንደሆነና ለትርፍ ያልተቋቋመ መሆኑን ገልጸው ማህበሩ ከተመሰረተበት ጊዜ ጀምሮ ከወለድ ነጻ የፋይናንስ ስርዓትን በማስጠበቅ ጉልህ ተሳትፎ ማድረጉንም ተናግረዋል። ማህበራችን ከተመሰረተበት ጊዜ ጀምሮ ከተለያዩ ባለድርሻ አካላት ጋር በጋራ በመሆን ከወለድ ነጻ የፋይናንስ ሙያን በማስጠበቅ ረገድ ጉልህ ተሳትፎ በማድረግና ሀገሪቷ ዘላቂ ማህበራዊና ኢኮኖሚያዊ እድገት አስተዋጽኦ ለማድረግ ያነገበውን ተልዕኮ ተግባራዊ ለማድረግ በቁርጠኝነት እየሰራ ይገኛል። በመሆኑ ዛሬ ማህበራችን በሁሉም ከወለድ ነጻ ባንክ በተካፉ ኢስላማዊ መድን በኢስላሚክ ጥቃቅን ፋይናንስና በሌሎች ከሸሪዓ ጋር በተጣጣሙ የፋይናንስ አገልግሎት ውስጥ በንቃት የሚሳተፉ ከ167 በላይ ባለሙያዎችና 12 የባንክ ተቋማት፣ 3 ተካፉል ተቋማት፣ 2 የማይክሮ ፋይናንስ ተቋማት፣ 4 የትምህርትና ሌሎችም የፋይናንስ እና ተመሳሳይ ተቋማትን ጨምሮ ከ23 በላይ ከወለድ ነጻ የፋይናንስ አገልግሎቶች ላይ የተሰማሩ ተቋማት በአባልነት አካቶ በመንቀሳቀስ ላይ ይገኛል። ቤዝ ሪል ስቴት በራሱ ወጪ የገነባቸውን በዓለም ባንክ አካባቢ የሚገኙ ከ30 በላይ ቤቶችን ለባለቤቶቹ አስረከበም። ቤዝ ሪል ስቴት ህልሞን በወራት በሚል መሪ ቃል ግንባታውን በራሱ ሙሉ የፋይናንስ ወጪ የገነባውን በዓለም ባንክ አካባቢ የሚገኙ 32 ቤቶችን በ16 ወራት ውስጥ አጠናቆ ባሳለፍነው ቅዳሜ ደንበኞቹ ቁልፍ አስረክበዋል። የቤቶቹ ግንባታ ሙሉ በሙሉ የተጠናቀቁ ሲሆን ነዋሪዎችን ምንም አይነት ተጨማሪ የግንባታ ወጪ የማያስወጡ ዘመናዊና ምቹ መኖሪያ መሆናቸውም ተገልጿል። ፕሮጀክቱ የተሟላ መሰረተ ልማት፣ የመኪና ማቆሚያ፣ አረንጓዴ ስፍራዎች፣ ሌሎች ዘመናዊ አገልግሎቶችን ያካተቱ መሆናቸውም ተመላክቷል። የቤዝ ሪል ስቴት መስራችና ባለቤት አቶ ኡስማን ኑር ሁሴን በርክክብ ስነ ስርዓቱ ላይ ተቋሙ ቤቶችን በአጭር ጊዜ ገንብቶ ማስረከቡ ያለበትን ጠንካራ የፋይናንስ አቅም ያሳያልም ብለዋል። ደንበኞች ሳይጨናነቁ የዋጋ ንረትን ሳይፈሩ ቤታቸውን በወቅቱ እንዲረከቡ አስችሏል ያሉት አቶ ኡስማን በቀጣይም በሪል ስቴት ዘርፍ የተሻሉ ፕሮጀክቶችን በማቅረብ የደንበኞችን እምነትና እርካታ ለማስጠበቅ እንደሚሰሩም አረጋግጠዋል። የቤዝ ሪል ስቴት ዋና ስራ አስኪያጅ ወይዘሪት ዙልፋ መሐመድ በበኩላቸው በቅርቡ የሚመረቁት የቤቴል ፍርድ ቤትና በመርካቶ ሱቆች በስራ ላይ የሚገኙ ፕሮጀክቶች ሲሆኑ በቅርቡ ቀጣይ መዳረሻዎች መሆናቸውን ገልጸዋል። ከተመሰረተ 2 ዓመታትን ያስቆጠረው ቤዝ ሪል ስቴት በዚሁ ቤት ርክክብ መድረክ ላይም ለወጣቶችም ስራ ዕድል የሚያገኙበት ስልጠና ማመቻቸቱም ተነግሯል። ስልጠናው 100 ወጣቶችን የሚያካትት ሲሆን የአንዱ ስልጠና ዋጋ 10,000 በድምሩ 1 ሚሊዮን ብር የሚያወጣ የስልጠና ፓኬጅ ነውም ተብሏል። ስልጠናውም ቤዝ ሪል ስቴትና ቢልኮር የአመራርነት ስልጠናና የምርምር ተቋም በጋራ በመሆን ያመቻቹት ሲሆን አዲስ ተመርቀው ወደ ስራ ላልገቡ ወጣቶች የሚሰጥ ይሆናልም ነው የተባለው። ስትከታተሉት የነበረው የዕለተ ማክሰኞ ሚያዝያ 27 ቀን 2018 ከአባይ ቴሌቪዥን ወደ ዜና የመረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።